እኔ ምለው ይቺ ሴትዮ ግን ምንድነው አላማዋ? ምንድነው ፍላጎቷ? ቻናል ነበረ ተከፈተላት። ከዚህ በላይ ምን ፈልጋ ነው ደግሞ ዛሬ እሱን የሚመስል ነው የወለድኩትኝ ገነመኔ ምናምን መቀበጣጠር። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እኔ ይችን ሴትዮ አጀንዳ ማድረግ አልፈልግም። ነገር ግን ደግሞ በቃ እየተናገረች ያለው ነገር በጣም ውስጤን እያቆሰለው ነው ያለው። ሃይሜን የሚጎዳ ነገር ነው እያደረገች ያለችው። እንግዲህ ዛሬ ብሩክ ለቴዲ ዩቲዩብ ቻናልም ከፍቶለታል። ከቴዲ ጋራ መጥቷል። እናውቀዋለን። ቴዲ ከዚህ በፊት ድራማ አድማቂያቸው ነበረ። ነገር ግን ጠፋ ብሎ ነበረ። ዛሬ ደግሞ ያው ቻናል ከፍተውለት ብሩኬም ሃይሚም ያው ብሩኬ ነው የመጣው፣ ቅማምዬ አልመጣችም። ቴንኪው ብሩኬ፣ ለዚህ መልካምነትክ እናመሰግናለን። ሰው እንዲያድግ እንዲለወጥ እንዲሰራ ምናምን ነገር ፑሽ ለምታደርጉት ነገር አንተም ሆንክ ሃይሚዬ በጣም ቴንኪው። ይሄ ትልቅ ነገር ነው፣ እንደቀላል የሚታይ ነገር አይደለም። በሰዓቱ ቴዲ ባያናድደንም፣ ነገር ግን ደግሞ ሰው ልጅ ጥፋቱን አውቆ ከስህተቱ ከተመለሰ ይቅርታ ከጠየቀ ትልቅነት ነው ከምንም በላይ ማለት ነው። እና አንተም ቴዲ ብዙ ነገር ተምሬበታለሁኝ ብለሃል። ዋናው መማርህ ነው። ደስ ይላል። ወደ ዩቲዩብ ደግሞ ስለመጣ ደስ ብሎናል። ከዚህም በፊት ላይቭ ላይ ቁጭ ብለህ ዩቲዩብ መስራት ፈልጋለሁኝ ምናምን እያልክ እያወራህ ነበረ። ሀሳብ ስለተሳካለ እኔ በበኩሌ ደስ ብሎኛል። በርታ ማለት ፈልጋለሁኝ። ነገር ግን ውዶቼ እኔ ይሄን ያክል ካልኩኝ ይበቃል። ስለ ቴዲ ስለ ብሩኬና ስለ ሃይሚ ስለ እነሱ ጉዳይ ይሄን ያህል ካልኩ ይበቃል። ግን ስለዚህ ሴትዮ በጣም ማውራት የምፈልገው ነገር አለ። ነገር ግን ደግሞ ምን መሰላችሁ፣ አንዳንድ ጊዜ ነገርም ሲበዛ ምንድነው ማረም ሲበዛ ይመራል ይባላል እና ሁሉም ነገር በልክ ሲሆን ጥሩ ነው። እና ይቺ ሴት ዩቲዩብ ቻናል ከፍተው ሰጧት። ብሩኬና ሃይሚ ብዙ ነገር አበጣበጠች። ልጅ ከወለደ እሺ ብለን ዝም አልን። አሁን ላይ ደግሞ ብሩኬና ሃይሚ ፍቅር ባሉበት ሰዓት፣ ብሩኬም ሽማግልና ልላክ በቃ ባለበት ሰዓት እዚህ ጋር ተነስታ ብሩኬ ሴት ልጅ ይፈልግ ነበረ፣ ፍላጎቱን አሳከውለት። እሱን ትመስላለች። አሁን አላሳያችሁም፣ ጠንከር ስትል ነው ማሳያችሁ። ገነመኔ ዋት ኤቨር ምናምን ነገር ይበቃ የሆነ እየቀበጣጠረሽ ትገኛለች በአሁኑ ሰዓት ማለት ነው። አላቅም ምን አንድ ዲኤን የሚባል ነገር ይወስነዋል ይሄን ጉዳይ ማለት ነው። ያንን ታግሶ መጠበቅ ነው ወይንስ እየተነሱ በየሰዓቱ የሰው ህይወት መበጥበጥ ነው የሚሻለው? ወይንስ ዲኤኑን መጠበቅ ነው የሚሻለው? እኔ እንዳሁን በጣም እየተናደድኩ እየተበሳጩ ነው ያሉትኝ። ምክንያቱም ሌላው ነገር ደግሞ የብሩኬን ፍላጎት አሟለሁለት። ብሩኬ ሴት ልጅ ይፈልግ ነበረ ምናምን አልሽ። ብሩኬ ሴት ልጅ ፈልጋለሁ ያለው በክብር አግብቶ ነው፣ ከሃይሚ ነው መውለድ የሚፈልገው እንጂ ከመንገድ አይደለም። አዎ ብሏል። ነገር ግን ደግሞ አግብቶ በቅድ ነው። ገባሽ? አንቺ እኮ ብሩኬ ላይ እንደ ቅማል የተለጠፍሽ ሴት ነሽ። ከየት እንደመጣሽ ራሱ አትታወቂም። ገባሽ? አንቺ ነሽ ራስሽ እኔ ብሩኬን ደፍሬው፣ ለቃሉ አጠቃቀም ራሱ ይከብዳል። አንቺ አልሽው ነው ደፍሬው እኔ ነኝ ያደረኩት ሁሉን ነገር ብለሽ የተናገርሽው አንቺ ነሽ። ብሩኬ እኮ ምንድነው ፍየል ባልዋለችበት ቅጠል ለቀማ ነው ቀጠፋ ይባላል። እና ራስሽ ነሽ የሱን ስም ያንቋሸሽው ማለት ነው። ስለዚህ ምንድነው የምትይው? ሴት ልጅ ይፈልግ ነበር ወለድኩለት ምናምን ገነመኔ እንዴ! ከመንገድ እኮ አይደለም ብሩኬ ሴት ልጅ የፈለገው፣ አግብቶ በክብር ነው ከሚስቱ ነው መውለድ የፈለገው እንጂ ከአንቺ አይደለም። አንቺ ማንሽ? ምንድነሽ? ማን መረጠሽ ለሱ ሚስትነት? ማን አለሽ? ማን ከቁጥር ገደባለቀሽ? ማን አለሽ? ሴትዮ ጤነኛ ነሽ? ግን ጤነኛ እንኳን አትመስልኝም። ሌላው ነገር ደግሞ ናፍቂያችኋለሁ፣ አውቃለሁ፣ ጠፍቻለሁ ገነመን ያልሽ። እኛ እንዳንቺ አይነት ሴት አይናፍቀንም። የምር በጣም ክፉ ሰው ነሽ። ብሩኬና ሃይሚ ፍቅር ላይ ናቸው፣ መዋደድ ላይ ናቸው፣ ሰላማቸው ተመልሶ ጥሩ ሙድ ላይ ናቸው። የእነሱን ሙድ ለማበላሸት ኦዲየንስ ለኦዲየንስ እንዲጣላ እንዲበጣበጥ ምናምን ነገር አንቺ ተልኳለሽ። ባጭሩ የምር የእነሱን ፍቅር አትፈልጊውም። ሁሌ እንዲጣሉ ነው የምትፈልጊው። ሁል ጊዜ በቃ ሌለ እንዲበጣበጡ ነው የምትፈልጊው። ያ ነው ያንቺ አላማ። ይሄ ደግሞ ተልኳለሽ 100% እርግጠኛው የምናገረው ማለት ነው። ስለዚህ አርፈሽ ተቀመጪ። ምንም ማብራሪያ አያስፈልግም። የልጁን ውጤት የሚለየው ዲኤን ብቻ ነው። እዚህ ጋር ብሩኬን ይመስላል ምናምን ስላሽ ውይ አንተ ብሩኬ ልጅህን አሳድግ አንተን ይመስላል እያለች ነው። እስቲ አውጭና አሳይን።
አቀናብረሽም እኮ እሱን እንደሚያስመስል አድርገሽ ልታቀናብሪ ትችያለሽ። ነገር ግን ዋናው የሚለየው ዲኤን ነውና ጠንከር ሲል ነው ማሳያችሁ። አሁን አላሳያችሁም። እኛ ጭራሽ ማየት አንፈልግም ሁላ ማለት ነው። እንድታሳየንም አንፈልግም። ገባሽ? አትቀበጣጥሪ። አርፈሽ ተቀመጭ። ከልጆቹ ህይወት ውጪ። ዩቲዩብ ቻናል ተከፍቶልሻል። አርፈሽ ሸቄ። በቃ ልጆቹን ተያቸው ይኑሩበት። ምን ነው የነሱ ፍቅር ካልተበጠበጣልሽ እኔ ካልበጠበጥኩትኛልሽ አናትሽ በጥበጥ። ምን አይነት ሰው ነሽ አንቺ? ለምን ስነ ስርዓት አትይዥም? ምንድነው አላማሽ? መበጥበጥ ነው እንዴ? በግድ ውደዱኝ በግድ ምንድነው ይሄ? በግድ ምናምን ሽሩሩ በሉኛልሽሳ ሽሩሩ በሉኛልሽ። አርፈሽ ተቀመጭ፣ ተከበሪ። እሺ ጨረቃ ፋሚሊ ነው ቻናልሽን ሰብስክራይብ አድርጎ ዶራን እንድትበይ ያደረገሽ፣ እዚህ ጋር እንድትደርሽ ያደረገሽ ክብረ ቢስ ወራዳ። ቴንኪው ብለሽ እዛ በራስሽ ሙድ ፈታ ብትይ ነው የሚሻልሽ። ዜሮ ያስገቡሻል። መስመር ቀይ መስመር እያለፍሽ ነው እየመጣሽ። የልጆቹን ሰላም አታሳጭ። ልጅቷን ጥርጣሬ ውስጥ አትክተቻት። ልጅቷን ያልሆነ ነገር እንድታስብ አታደርጊያት። ሰላሟን አትንሻት። የምሬን ነው እንዴ? ምንድን አንቺ ለሴት ልጅ ሞራን አትጠነቀቂም እንዴ? ሴት አይደለሽም እንዴ? ችግርሽ ምንድነው አላማሽ? አይበቃሽም እንዴ? እስከዛሬ ሃይሚን ያበሳጭሹ አይበቃሽም እንዴ? እስከዛሬ ሃይሚ እኮ ብዙ ተከፍታለች። ብዙ ነገር እኛ ያላወቅነው ብዙ ጉዳቶች አሉ ውስጡ ለውስጥ ማለት ነው። እኛ ያላየነው ማለት ነው። ምክንያቱም ጠንካራ ሴት ጉዳቷን አታሳይም። ይሆናል የለ ጉዳቷን ሸፉና አሌለ ጥንካሬዋን ነው የምታሳየው። በቃ እንዳልተጎዳ ሰው ሆና ማለት ነው። አንቺ ደግሞ ካልሰበርኳትኝ ወታ ካላለቀሰች ተሰብራ ካላየዋትኝ ሚዲያ ካላያት ተሰብራ ካላለቀሰች ሚዲያ ወታ ምናምን ነገር አልሽ። የሚያለቅስ ሰው የለም። ተሰብሮ የሚታይ ሰው የለም ባንቺ ማለት ነው። ምክንያቱም ዋናውን አልፈዋለች እንኳን ይሄንን ማለት ነው። ይሄ ደግሞ ዲኤን የሚወስነው ነገር ነው። አንቺ ግን አፈላሽ። ተከበሪ። ብትከበሪ ጥሩ ነው። ከልጆቹ ህይወት ውስጥ ውጪ፣ የራስሽን ህይወት ኑሪ፣ ኢትዮብሽን ስሪ። ግን እላፊ አትሄጂ። ሴት ልጅ ወልጄለታለሁ ምናምን እኛ አናቅም፣ አይመለከተንም። ምን ነው አበዛሽው? እኛ አይመለከተና የምናውቀው ጉዳይ አለ። ተጋብታችኋል። እስቲ የሽምግልናውን የጋብቻ ውላችሁን አሳይን፣ የተዋዋላችሁትን ስትጋቡ። እኛ እናውቃለን፣ የምናውቀው ነገር የለም። ስለዚህ ይሄ ራሱ በስም ማጥፋት ወንጀል ያስከስስሻል። ብሩኬ ዝም ማለቱ ራሱ የዋህ ነው፣ የምር የዋህ ነው። ከሳሳት ከዚህ በኋላ ከሳሳት ከዛ አርፋ ትቀመጣለች። እንዴ ማነሽ አንቺ? ያዙ ይልቀቁኝ። አላበዛሽም እንዴ? አረርዛ እንዴ እኛ ስንት ፍቅር ናፍቆን በስንት በጦሎት አብረው የሆኑ ልጆች እየመጣች ደግሞ ካልበጠበጥኩኝ ትላለች እንዴ? ምኗ ናት ይቺ?